ስንክሳር ዘወርኃ የካቲት 10 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 10 በዚች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ቅዱስ ያዕቆብ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኵራብም ገብቶ የጌታችንን የኢየሱስ ክርስቶስን ሃይማኖት በግልጥ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለንጉሥ ቀላውዲዮስም አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በደንጊያ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምዕመናንም ሥጋውን ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቅዱስ ያዕቆብ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የንጉሥ ማርዮስ ልጅ የከበረ ቅዱስ ዮስጦስ በሰማዕትነት ሞተ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሥም አደረገችው። ከጦርነትም በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስ ክዶ አገኘውና እጅግ አዘነ። የሀገሩም ሰዎች ባዩት ጊዜ ወደ እርሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተም ጌታችን በመንግሥት ዙፋን ላይ ትቀመጣለህ አሉት። እርሱ ግን ይህን ስላልፈለገ እንዳይገድሉት ከለከላቸው። ከምድራዊት መንግሥትም ሰማያዊ መንግሥትን መርጧልና። ከዚህም በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሡን ፈርቶታልና ጌታዬ ዮስጦስ ሆይ ይህን ታደርግ ዘንድ ያስገደደ ማን ነው አለው። የከበረ ቅዱስ ዮስጦስም በምስክርነቴ ደሜን እንዳፈስህ ካልጻፍክ ሕዝቡን በአንተ ላይ አስነስቼ ከመንግሥት እንደማስወጣህ የክብር ባለቤት ጌታ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚያንም ጊዜ ንጉሡ ፈርቶ ከሚስቱ ታውክልያ ከልጁ ካቦሊ ጋር ወደ ግብፅ አገር እንዲወስዷቸው አዘዘ። የእስክንድሪያንም ገዢ አብዝቶ እንዲሸነግላቸው ምናልባት ልባቸው ይመለስ እንዳያሳዝናቸውም አለዚያ እያንዳንዳቸው እንዲለያያቸው አዘዘው። ወደ ግብፅ አገርም በደረሱ ጊዜ ከእርሳቸው ጋር የንጉሥ ደብዳቤ አገልጋዮቹም አሉ። የእስክንድሪያም ገዢ ባያቸው ጊዜ እጅግ ፈራ። ሊሸነግላቸውም ጀምሮ ቅዱስ ዮስጦስን ጌታዬ እንዲህ አታድርግ፣ ክብር ይሻልሃል አለው። የከበረ ቅዱስ ዮስጦስም ነገር አታብዛ አለው። መኮንኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብፅ ወደ እንዴናው ከተማ ሰደደው። ልጁ አቦሊንም ወደ ሀገረ ብስጣ፣ ሚስቱ ታውክሊያን ወደ ሀገረ ጻላካቸው። ከአገልጋዮቹም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስንም በእንዴናው ከተማ ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡት። የሰማዕትነት አክሊልም ተቀበለ። ከሥጋውም ድንቆች ታምራቶች ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት በገድል የተጠመደ ምሁር የሆነ የዓለም ሁሉ መምህር አባ የስድሮስ ፈርማ ከሚባል አገር አረፈ። የዚህም ቅዱስ ወላጆቹ በምስር አገር የከበሩ ባለጸጎች ናቸው። ለእስክንድርያ ሊቃነ ጳጳሳትም አባ ቴዎድሮስና አባ ቄርሎስም ዘመዶች ናቸው። ከእነርሱም በቀር ልጅ የላቸውም። መንፈሳዊ ትምህርትንም ሁሉ የቤተ ክርስቲያንን መጻሕፍት ሁሉ አስተማሩት። ግልጽ አድርጎ አጠናቸው፣ ጠበቃቸውም። ዳግመኛም የዮናናውያንን የፍልስፍና ትምህርት የከዋክብትንም አካሄድና ዓለምን መዞራቸውን ተማረ። በእውቀቱና በጥበቡም ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮችም ያሉ ሰዎች ስለ እርሱ በሰሙ ጊዜ በእስክንድርያ አገር ላይ ሊቀ ጵጵስና የሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም ወጥቶ ሸሸ። ወደ ፈርማ ገዳምም ደርሶ በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናትን ኖረ። ብዙ ድርሳናትንና ተግሳጻትንም ደረሰ። ከእርሳቸውም ስለ ነገሥታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያንን መጻሕፍቶችን ብሉያትና ሐዲሳትንም ተረጎመ። የመጻሕፍቶቹም ቁጥራቸው 18,000 ነው። እሊህም ድርሳናት፣ ተግሳጻት፣ ጥያቄዎችና መልሶች ወደ ሊቃነ ጳጳሳትና ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምዕመናንም ወንዞች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቅላቸው ሆኗልና። ይህንንም በጎ ሥራውን ሲፈጽም መልካም ጉዞንም አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የፋርስ አገር ኤጲስቆጶስ አባ ፌሎ በሰማዕትነት ሞተ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። በመንግሥተ ሰማያት
የሰማዕትነትን አክሊል ተቀበለ። በረከቱም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይገባል፣ አሜን። በዚህችም ቀን የከበሩ የኒቆላዎስና የስምዖን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።